እንዴ አፍሪካ አንድነት ጀላ አይደል እንዴ አንቺ ውስጥ ያለው እናቱ የአፍሪካ አንድነት ጀላ አፍሪካ ትቅደም ከኢትዮጵያ ተብሎ የተዘመረላት ላንቺም ሳደል እንዴ አንቺ እከክ አፍሪካ ትቅደም ከኢትዮጵያ ተብሎ የተዘፈነለት ላንቺም ሳደል ወይ ተናገሪ ጀሱ እንቦላሚ ቦራ የተባበሩት ከዛ በኋላ እዚህ አበሻ በስልክ ውስጥ እግርሽን ከፍተሽ አሳይኝ እስኪጨርስ ድረስ ብሎ ያናግርሻል እንጂ ዲያስፖራ እዚህም ውስጥ ገብቶ ይሄንን ጡት አይነካም። አንቺ ጡቷን ይዋት በመድኃኒዓለም። ኮሜንት እንዴት ነው የሚጠፋው? በእናታችሁ ኮሜንት እንዴት ነው የሚጠፋው? እኔ ኮሜንት ራሱ እንዴት እንደሚጠፋ እንደማላቅ ታውቃላችሁ? ኮሜንት እንዴት ነው የሚጠፋው? የጡቷን መርዘም ይዩት። ዞማሄ ዞማሄን ዞማዬ ዞማዬ ዞማዋን ጡትሽ ነዋ ዞማዋ ጡትሽ ከመርዘሙን ነፍስሽ ከመስፋቱ አፍሽ ከመላገግ ያወጣሽ ቦርጭሽ ነው። ሰው በአንድ ቀሚስ ሌሊቱን ሙሉ ከአራት አይነት ወንድ ጋር ይተኛል። አንቺ በክት ኢቦላን ያመጣሽው እንደውም አንቺ ነሽ። አንቺ እካክ ኢቦላን ያመጣሽው አንቺ ነሽ እንዴ? አንቺ እንደውም ኢትዮጵያ ስትገቢ ማለት በሰነታይዘር ሻወር ታጥባ ልትግባ። ሲጀመር አንቺ ከዱባይ ኢትዮጵያ ኤርላይንስ ከመግባትሽ በፊት በፌስታል ተቋጥረሽ ነው መምጣት ያለብሽ። በፌስታል ተቋጥረሽ ነው መምጣት ያለብሽ። ወይ እንግዲህ በላ በፌስታል ተቋጥረሽ ነው መምጣት ያለብሽ አንቺ እከክ። ወይኔ ጉዴ ፈላ። ምን እያደረገች ነው እዚህ ጋር? ፎቶ እኮ ነው በጌታ ስም በኢየሱስ ክርስቶስ ስም ጉንጅሬ አይኗ ያምራል ትላላችሁ እንዴ እናንተ? እዚህ ጋር እኮ ከእግሯ ስር እኮ መንቆራሪት ብትመጣ እህቴ መጣሽ ነው የምትላት። እህትየው ነው እኮ የምትላት እንቆራሪት ስታያት እህትየው። አሮ ደርቆ ነው አልወጣ ብሎ ምን አውቃለሁ እናንተ ምን እያደረገች እንደሆነ አናውቅም እኮ። ተነስታ እኮ ነው ቲክቶክ ላይ እኮ ነው የለጠፈችው። ወይም ድሮ አንቺ ንገሩኝ ባይ ቆሻሻ ሜይ 16 ምን አባሽ ተፈጥሮ ሜይ 17 ደግሞ ምን አባሽ ስታረጊ ደግሞ አመጣልሻለሁ። አርፈሽ የማትቀመጪ ከሆነ አንቺ አረመኔ ጨካኝ እባብ ዘንዶ እናትሽ ትበራ። አውሪ አጌን ስለኔ አውሪ ስለኔ አንቺ እከክ ቅማላ። ሜይ 16 ምን አባሽ ነው የተፈጠረው አንቺ ባለጌ። ከዛ በኋላ መተሽ ስለሰው ታወሪያለሽ። ሜይ 16 ምን ተፈጠረ? ሜይ 17 አንቺ መተሽ አሽከለልሽ ስትይ ነበረ። ከዛ በኋላ ጠጥተሽ ምናምን ነገር እኔ ይሄን አይደለ እንዴ ይሄን አልረዳውም የምትይው ሲጀመር የአማራ ህዝብ አናዶሽ ምናምን አይደለም። ለምን አማራ ህዝብ ሰደበኝ ብለሽ አይደለም። አንቺ ክፍታፍ ያለቀሽበት ጉዳይ አለ። እሱን ያለቀሽበትን ጉዳይ ይዘነው ተቀምጠናል እንዴ። የድሮ ፎቶ ጌም አትቅጧት እባካችሁ። ምክንያቱም የድሮ ፎቶ አትችልበትም፣ ምን እንደሆነ ማለት አትችልበትም። ምክንያቱም አሁንም በዚህ ሰዓትም ይሄ እንደዚህ አይነት ፎቶ ነው የምትነሳው ልጅቷ። ይሄን ፎቶ ነው የምትነሳው ልጅቷ። አንቺ ቅርናታም በአንድ ቀሚስ 4 ናይጄሪያ የተጫወተብሽ። እንግዲህ ክለብ ውስጥ ጆክ የለም። በምንድን ነው እሱ የምትታጠብ? የሀገር ልጅ ነው። አብረው ይሸታተቱ ነው። ሸታታ
አንዱን አይኑን ታየዋለች፣ አንዱን ግንባሯን ሰጠችው፣ አንዱ ደግሞ ማለት ነው በጣም ደንግጣ ስላልቻለች ማለት ነው እዚህ ጋር በጣም ስላልቻለች ማለት ነው ወይኔ ጌታዬ ሆይ አለች። አራተኛው ፌስቱላ እንኳን አልያዘሽም አንቺ። የአንቺ ዕቃ የኮንጎ ነው እንዴ? የኮንጎ ነው ወይስ ድርብ እያሰፋሽው ነው? እኛ ድሮ ጫማ እንደምናሰፋው የአንበሳ ጫማ ስውር ነው እንደ ያሰፋሽ ያንቺን ዕቃ። ከዛ እነዚህ ነጀሲዎች ሲበቃቸው ማለት ነው ደርሷቸው ሲበቃቸው መተሽ እዚህ አበሻን ከኔ እኮ በገዛ ፍቃዴ ድፈሩኝ ብዬ አልኩኝ አልሽ። ቪዲዮ አለ፣ ቪዲዮውን ድጋሜ ለቀዋለሁ። አንቺ ግማታ በሉ ቻው። አመሰግናችኋለሁ፣ ወዳችኋለሁ ፍሬንዶች፣ አመሰግናለሁ። አቶ ሊያ ደግሞ ሊያም ይኬድብሻል። ትናንትና ቪዲዮ ተልኮልኛል። አንቺ ድንክ ሊያ ተብዬዋ ደግሞ አንቺንም እሄድብሻለሁ። ደግሞ እመጣለሁ ደግሞ 2 ቀን ጠፍቼ ደግሞ ምክንያቱም እናንተ ለመታወቅ ምናምን የምትሉት ነገር አለ። እኔ እኮ አዲስ እኮ ነኝ። ሁሉም ሰው ነው የሚያውቀኝ። ሊያ እመጣብሻለሁ። አንቺ ሊያ ማለት እኮ ልንገራችሁ፣ ሊያ ማለት ምን እንዳደረገች ታውቃላችሁ? ሊያ ምን እንዳደረገች ታውቃላችሁ? በረሮ ያለው ሀብታም ቤት ነው አለች። የመጨረሻ ማለት ነው። እኛም እኮ ድሃ ነበርን በድሮ ጊዜ፣ እኛም ድሃ ነበርን። ኪዳነ ምሕረትን ድሃ ነበርን። ድሃ ስለነበርን ማለት ነው። ያን ያህል ግን እንዳንቺ አይደለም። ሀብትነት በበረሮ ነው ብለን አስበንም አለመንም አናውቅም። ሄሎ ጉድ ሞርኒንግ I'm good. How are you? Good. ሊያ ይኬድብሻል። አንቺን ደግሞ ማለት ነው ምንድነው መሆንብሽ? የእግር ውስጥ ውጋት ነው መሆንብሽ። የእግር ውስጥ ውጋት፣ የጡት ስር ውጋት ትዝ ይላችኋል ሴቶችዬ? በወንዶች ደግሞ ማለት ነው ይሄ ምንድነው የጀላ ፍሬ የሚያሳክከው ውጋት እዛ ስር እንደዛ ነው መሆንብሽ። ጠብቂ አንዴ ጉንችሬ ልጨርሳል። ጉንችሬ አትገርማችሁም? ግን ምን እያደረገች ነው ግን እዛ ፎቶ ላይ ወገኖች? ምን እያደረገች ነው እዛ ፎቶ ላይ? እኔ ገረመኝ። አየሁት ፎቶውን፣ ደነቀኝ፣ ገረመኝ፣ ሰጋው፣ ፈራው። እንዴት? ወዴት? ለምን? ምን? እሺ ሌሽ ማሊሽ አልኩኝ። አረብኛ ተናገርኩ። ፈረንሳይም እንዲያናገረኝ ፈለግኩኝ። ፊኒቶም አልኩኝ። በቃ ቤላቻው አልኩኝ። በቃ ያላሰብኩት ነገር የለም እኮ እሱን ፎቶ ሳይ በአንድ ቀሚሷ እኮ አይታችሁታል። እያንዳንዱ ወንድ ላይ ያንን ቀሚስ ሳሳያችሁ ያ ቀሚሱ እየተሸበሸበ ሄዶ በፊት ረዥም ነበረ። ስትገባ እዛ ክለብ ውስጥ አጥሮ ማለት ነው። እኔ እንጃ ከነ ጨርቅሽ ነበር እንደ እያኘኩሽ የነበሩት እናት ነበር ወይ ነገሩኝ ባይ በሉ ማሮቼ፣ ወዳችኋለሁ። እንሄድበታለን።